አራስ ተቃቀፍ፣ አራስ ተያየት። ቤተሰብ እኔ ይሄ ነገር አላማረኝም። የራሽን ህይወት ጀምረሻል፣ ከብሩኬ ህይወት ውጭ እንድታገኙም አልፈልግም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቅመምዬ በቤቷ መታለች ማለት ነው። እንግዲህ በጣም አመስግናለች ወደ ወንሷን። በነገራችን ላይ ብዙዎቻችሁ እንደምትወዱኝ ያውቃለሁ። ለልደቴ እንኳን ደስ አለሽ ሃፒ በርዝዴ እያላችሁ ቲክቶክ ላይም ዩቲዩብ ላይም እንድደሰት ስላደረጋችሁልኝ ክበሩልኝ። በጣም ነው የማመሰግነው። ቃላት የለኝም እና እምጠሉኝም ደግሞ እንግዲህ የራሳችሁ ጉዳይ። ጠርታችሁኛል ትቀራላችሁ እንጂ ፍጥርቅ ብትሉ ምንም አታመጡም ብላ ተናግራለች። በነገራችን ላይ ያው ከብዙ ከ120% ትንሽ የተወሰነ በነገራችን ላይ ሀይሚን የሚወቅስ አሁን ጠፍቷልኝ። ከዳኒ ጋር ሳለች ነበር። አሁን በነገራችን ላይ ከቦስ ጋር በነገራችን ላይ ቅጽል ስሙ ነው ቦስ ብላለች። አያዝልኝም ኪሩቤል መሰለኝ ስሙ እና ከእሱ ጋር ህይወቴን ልጀምር ነው ብላ እንግዲህ በአዲስ ነገር መታለች ማለት ነው። በነገራችን ላይ ማለት የማልፈልገው ነገር ማለቴ ሳልናገር ማለፍ የምፈልገው ነገር ምንድን ነው? ደስ አይሏችሁም ስታያቸው? እውነት የሆነ እሷም ቁመታ ትንሽዬ እሱም እንደዛ ስለሆነ ነው መሰል ስታያቸው የሆነ የሚስብ ነገር አላቸው። እውነቴን ነው የምላችሁ ማለት ነው። እና እንደያ ማለት እንደዛ ስላችሁ ሀይሚ ከብሩኬ ጋር ትለያያለች ማለት አይደለም። በኋላ መለስበታለሁ። ለማንኛውም ቅመም እየመታ እንግዲህ ያው ትናንትና የተፈጠረውን በብሩኬ ቤት እና አይታችኋል። ብሩኬን ለምን አገኘሽ ብላ የብሩኬ ቦርሳ ነው የምትላት ሊዱ ማለት ነው። እና ቦርሳው የብሩኬ ቦርሳ ማለት እንግዲህ ያው እንደ ቦርሳ ስሬ ነው የሚቀያይረው፣ ቦርሳ በሄደበት ይዞ ነው የሚሄደው በማለት ነው እንግዲህ የብሩኬ ቦርሳ ተብላ ቅጽል ስም የተሰየመላት። እና ሊዱ ለምን በቃ የራሽን ህይወት ጀምረሻል፣ ብሩኬ የኔ ነው ካሁን በኋላ እንድታገኙም አልፈልግም በማለት ተናግራታለች። እና እኔ ሲጀመር ብሩኬ ደውሎልኝ እንጂ ደውዬለት አይደለም ራሱ ነው የመጣውና እኔ ምንም የሚያገባኝ ነገር የለም። እንደፈለጋችሁ አይመለከታችሁም፣ አይመለከተኝም። ህይወታችሁን ኑሩ፣ ህይወቴን እኖራለሁ በማለት ተናግራለች ማለት ነው። እና እንግዲህ ያው ኪሩቤል ነው ወይም ቦስ እንግዲህ ስሙን በነገራችን ላይ ትክክለኛ ስሙን ምናልባት አስተካክዬ ላልነግራችሁ እችላለሁ። መቶ እንግዲህ ያው ተዋውቆናል። በቲክቶክ ቦስ እንደሆነ እንግዲህ አብረን እንደምሰራ ወደፊት ከብሩኬ ጋር ምንም የሚያገናኘኝ ነገር እንደሌለ ከእሱ ጋር እንደምሰራ እንግዲህ ለቦስ ያው የብሩኬ ቦርሳ በህይወታችን አትግቢ ወይም ደግሞ ተመልካች አንዳንድ አለ ከህይወታቸው ከብሩኬና ከሊዱ ህይወት ውጭላቸው ብለው የሚሉ አሉ። ትንሽ ውስን ናቸው። ግን በነገራችን ላይ እንዲህ ብሎ የሚል አለ ኮሜንታተሮች ማለት ነው። እና ለነዛ አንድ መልእክት ስጠኝ። እኔ እናንተ ካሁን በኋላ እኔ ከብሩኬ ህይወት እንደማልገባ እኔ ከአንተ ጋር በተደጋጋሚ እንደምመጣ ለኦዲየንስ ተናገርልኝ ብሎ ያው እንግዲህ ካሁን በኋላ ሀይሚዬን እኔ ነኝ ትሬት ማረጋት ከብሩኬ ጋር ምንም አይነት ሪሌሽን አይኖራትም ብሎ ተናግሯል። ከዛ ሊዱ መጣች። ሊዱ ስትመጣ እንግዲህ አንቺ ቦርሳ እንደሆንሽ አላቅም፣ ግን እኔ ለብሩኬ ቦርሳው አይደለሁም ፍቅረኛው ነኝ ብላ ተናግራታለች። እና ጭቅጭቃቸው ግን በጣም እንትን ይል ነበር። እና አልፈልግልሽም እንቅ አርገሽ ያዥው፣ እኔ በቃ ከህይወታችሁ ወጥቻለሁ፣ ያጣፍጥላችሁ በማለት እንግዲህ ብሩኬ መጥቷል። ያው ብሩኬ ሲመጣ እንግዲህ በማያገባህ ነገር ጥልቅ አትበል ብላ ሀይሚን ነገረችው። እኔ ነኝ የጠራሁት ብላ ልክክ አላለችበት የሚችል ልጅ ተብዬዋ ማለት ነው። ለማንኛውም ቤተሰብ እንግዲህ ያው በጣም ደስ ትላላችሁ። እኔ በነገራችን ላይ ከብሩኬ ጋር ሀይሚ ከብሩኬ ጋር መቼም እንድትለያይ አልፈልግም። ይህ አሁንም ነገ ወዲያም እንትን እለዋለሁ። እኔ የማውቃቸው ከብሩኬ ጋር ስለሆነ ሀይሚ ከብሩኬ ጋር እንድትለያይ፣ ግን ከልጁ ጋር ከእስከ ዛሬ ከሰረቻቸው ወንዶች ማለት ነው ከኪሩቤል ጋር ወይም ከቦስ ጋር በጣም ነው የሚያምሩት ማለት ነው። ልጁ ራሱ ማር ሸበላ ነው ማለት የሆነ አንዳንዴ ድስት ግጣሙን አያጣም የሚባል ነገር አለ። አንዱ ትልቅ ሲሆን አንዱ አጭር። በእርግጥ ወንድ ልጅ ረዘምን ብሎ ሴት ልጅ አጠር ስትል አሪፍ ነው። ግን እነሱ የሌላቸውም የሆነ ልጅ ፌስ ነው ያላቸው ሁለታቸውም። አንዳንዴ ብሩኬም እኮ ገና ልጅ ነው፣ ግን የሆነ ግዝፍ ብሏል። ግን ከእሱ ጋር የሆነ ሲታዩ የሆነ ብቻ አላቅም እንደብላችሁ። ግን ተመልካቾች እኔ በመሀል በሀይሚና በብሩኬን ለማለያየት አይሞክሩ። ሲጀምር እነሱ ስራቸውን እየሰሩ ነው፣ ችለውበታል። እና
ያበደ ነው ማለት ነው። ያበደ ነው ትላላችሁ። ለማንኛውም ይመቻችሁ ቤተሰቦች፣ ይመቻችሁ። ጨረቃዋ የኛ ጀግና ችለሽበታል። ከእስካሁኑ ወንድ ማለት ነው በቃ የሚስብ ወንድ ያገኘሽው ከአንቺ ጋር ሟች የሚያደርግ ዛሬ ነው። ብሩኬን በደንብ የሚቀጥል ለሚያደርግ ማለት ነው። ለማንኛውም ሀይሚና ብሩኬ መቼም አይለያዩም። በቃ ይህን ማወቅ አለባችሁ። ስራ ነው እየሰሩ እስከሆነ ድረስ አሪፍ ነው። ይመቻችሁ። የቡታጅራ ዩቱበሮች መቼም በቃ በፕራንክ በድራማ እንትን እያላችሁን ነው እና ቤተሰቦቼ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።